ሰላም እንዴት ናችሁ? ዶክተር ዮናስ ነኝ። ትናንትና እንግዲህ ሰይፉ በኢቢኤስ ላይ ሞዴል ሩታ ቀርባ እህቷ ላይ ስለደረሰው ዘግናኝ ወንጀል ስትናገር ነበረ። በቃ እስካሁን አልገባኝም እያለች ነው። ብዙዎቻችንም ስናስበው ይሄ ለመረዳት የሚያዳግት ነገር ነው። ከስነ ልቦና አንጻር የተከሰተው ነገር ትንሽ አብራራላችኋለሁ። ከዚህ በፊት እንግዲህ ቪዲዮ ሰርችላችኋለሁ እና ስለምቀኝነት። ይሄ ግን የተከሰተው ነገር ከምቀኝነትም ከፍ ያለ ነው። ምቀኝነት ማለት ሰዎች ከኛ በአንድ ነገር ሲሻሉ በቃ ተጣጥረን እነሱ ያሉበት ደረጃ ላይ ከመድረስ ይልቅ እነሱን ወደኛ ደረጃ ዝቅ የማድረግ ፕሮሰስ ነው። ከዛ ምቀኝነት ደግሞ ከሩቅ የሚመጣ ነገር አይደለም። ሊስትሮ ቁጭ ብሎ እየጠረገ ያለው ልጅ ምቀኛ የሚሆነው አጠገቡ ያለው ሊስትሮ ቆንጆ የሊስትሮ ሳጥን ሲገዛ ምቀኝነት ይሰማው። ከፊት ለፊቱ ከቤት ወርዶ ጫማ የሚያስጠርገውን ሰውዬ ምቀኝነትም አይሰማውም፣ ዞር ብሎ አያውም ማለት ነው። ኤኒዌይ በተመሳሳይ እንግዲህ ሰዎች ተነጻጻሪ ተመሳሳይ ቅርብ የሆነ ደረጃ ላይ ሲሆኑ ነው የምቀኝነት ስሜት የሚሰማቸው። ኖርማል ሰዎች የሰዎች የህይወት ጉዞ የተለያየ እንደሆነ ይረዳል እና ምንም የሚያፎካክርም ነገር የለም። ከዛ ደግሞ እንደው አለፍ ሲል አንዳንድ ሰዎች ከፍ ሲሉ እኔም ከፍ ማለት አለብኝ ብሎ ራሳቸው ላይ ይሰራሉ። ምቀኛ የሆኑ ሰዎች ግን ራሳቸው ላይ ከመስራትና ከመሻሻል ይልቅ ሌላኛውን ሰው ማውረድ ነው የሚጠቀሙት። የሩታ እህት ላይ ወንጀል የፈጸሙ ሰዎች ግን ከዚህም ከፍ ያለ ነው። በሳይኮ አናሊሲስ ይህንን ፕሪሚቲቭ ኢንቪ እንለዋለን። ፕሪሚቲቭ ኢንቪ ያላቸው ሰዎች እንደ ኖርማል ምቀኝነት አይደለም። ኖርማል ምቀኝነት ሰዎችን በቃ ለምሳሌ ዝናቸውን ዝቅ ለማድረግ ከፍ ሲሉ ያልተገባ ነገር መናገር። ፕሪሚቲቭ ኢንቪ ሲሆን ግን ከነጭራሹ ማጥፋት ነው ሰዎች እና ይሄ በጣም ሌላ ደረጃ ላይ ነው። በሳይኮ አናሊሲስ የምትጠቀስ እንግዲህ አንድ ምሳሌ አለች። አንድ ሰው ብዙ ወተት እየጠጣ ከሆነ ሌላኛው ደግሞ ምንም ወተት ማያገኝ ከሆነ ኖርማል ኢንቪ ያለበት ሰው ኧረ ወተት ምንም አይጠቅም እሱ እኮ ዝም ብሎ ነው ምናምን ብሎ ወሬ ሊያናፍስ ይችላል። ፕሪሚቲቭ ኢንቪ ያለበት ሰው ግን የወተት ምንጩ ላይ ሄዶ ሙሉ ለሙሉ ጥቁር ቀለም ይጨምርበታል። ወተቱን ማንም አይጠጣትም አይነት ነገር ማለት ነው። ኮምፕሊትሊ ዲስትራክት ማድረግ መገለጫቸው ነው ማለት ነው። እና ፕሪሚቲቭ ኢንቪ እና ኢንቪ ልዩነት አላቸው። ምቀኝነት የምንለው ሰዎች ለምሳሌ አንድ ነገር ነው የሚመቀኙት። ምን ማለት ነው? ለምሳሌ አንድ ሰው ሀብታም ሲሆን የሚመቀኙት ሀብቱ ላይ ይመቀኛሉ እንጂ ወይ ጭንቅላቱ ላይ አይመቀኙም። ወይም ደግሞ አንድ ጸሐፊ ደራሲ ምናምን ቢኖር ጭንቅላቱ ላይ የጽሁፍ ችሎታውን ይመቀኛሉ፣ ግን የኑሮ ደረጃውን ደግሞ አይመቀኙም። ስለዚህ አንድ የሆነች አትሪቢዩት መርጠው ነው የሚመቀኙ። ፕሪሚቲቭ ኢንቪ ሲሆን ግን ሙሉ ሰውየውን ነው የሚመቀኙ። ያለውን ነገር አንድ ኳሊቲ ምናምን ሰው ሙሉን ሲመቀኙ በቃ ሙሉ ለሙሉ ሰውየውን ወደ ማጥፋት ይሄዳሉ ማለት ነው። በ1992 አሜሪካ ውስጥ አንዲት ልጅ ነበረች። 12 ዓመቷ ነው እና ልጅቷ በጣም የምትወደድ ልጅ ናት። ሁሉም ሰው የሚወዳት ናት እና ከዛ ላይ ጓደኞቿ በቃ እንደዚህ አይነት ፕሪሚቲቭ ኢንቪ ተሰማቸው። ልጅቷ የሆነ በሀብቷ ብቻ አይደለም በቃ በጸባይ በሙሉ ነገሯ የምትወደድ ናት። ከዛ በኋላ ዘግናኝ በሆነ ሁኔታ ወንጀል ፈጽመው ህይወቷ አልፏል ማለት ነው። ሻንዳ ሼረር ትባላለች። ጉግል ልታደርጉት ትችላላችሁ። በቃ የሚያስቀናቸው ነገር ቅናትም ነው ማለት አይቻልም። ቅናት ሶስት ሰው ይፈልጋል። ምን ማለት ነው? አንዱ አንዱን ይወዳል። ከዛ ሌላኛው እኔ የምወደውን እንዳይወስድብኝ የሚል ስሜት ነው ባጭሩ ቅናት። እዚህ ጋር ምቀኝነት ላይ ግን ሁለት ሰው ነው በቃ አንድ የሚመቀኘው ሰው አለ፣ ከዛ ሌላኛው ሰው አለ እና ኤኒዌይ እንግዲህ ፕሪሚቲቭ ኢንቪ ይህንን ይመስላል ማለት ነው። ለመረዳት በጣም አስቸጋሪ። ከዚህ ጎን ለጎን ግን ሙሉ ለሙሉ ይሄ በፕሪሚቲቭ ኢንቪ ብቻ ኤክስፕሌን ይደረጋል ብዬ ደግሞ እንትን አላችሁ። ምክንያቱም የገንዘብ ፍቅር ሰዎችን ማይሆን ነገር እንዲያደርጉ ያደርጋቸዋል። ከዛ በኋላ ደግሞ ወንጀለኝነትም አለ። ስለዚህ ሳይኮሎጂካሊ ብቻ ኤክስፕሌን አድርገን የምናልፈው ሳይሆን ይሄ እንግዲህ አንደኛው እንደ መላምት ሃይፖቴሲስ ነው። ግን ከዛ ባሻገር የገንዘብ ፍቅር ሰዎችን በጣም ዘግናኝ የሆነ ነገር እንዲያደርጉ ያደርጋቸዋል። ከዛ ደግሞ ወንጀለኛ የሆኑ ሰዎችም አሉ። አንድ ላይ እንግዲህ የተከሰተውን ለማብራራት ነው ማለት ነው። በጣም የሚያሳዝን ነው። ለሞዴል ሩታ እንግዲህ መጽናናትን እመኛለሁ። ሁልጊዜ እንደምለው ያለ አእምሮ ጤና የለም። ደህና ሁኑ።